ከመይጠመቅ ዮሐንስ ይላል። ዮሐንስ የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ወንጌላዊው ያን ጊዜ ብሎ የጀመረው መጥምቀ መለኮት ቅዱስ ዮሐንስ በበረሃ የነቢዩ የኢሳያስ ትንቢት ተፈጽሞ ነሱስ መቀርበት መንግሥተ እግዚአብሔር የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ የመጣበት በሁሉም ዕብራውያን እስራኤላውያን ዘንድ የሚታወቅ ቋሚ የሆነ ታሪክ ስለነበረ በዚያን ጊዜ ብሎ ያነሳው ዮሐንስ መጥምቅ በምድረ በዳ እየሰበከ የመጣበት ወቅት ለእስራኤል የትንቢት መፈጸም፣ የመሲሁ መምጣት፣ የመሲሁ መገለጥ፣ የነጻነት ጊዜያቸው ምልክት ተደርጎ ይቆጠርና ይታወቅ ስለነበረ እንደውም ሉቃስ በዘመኑ የነበሩ ገዢዎችን ሳይቀር የሮማውያን ገዢዎች፣ የሮማውያን መሳፍንት፣ የአይሁድን ነገሥታት እንዲሁም ደግሞ በቤተ ክህነት ውስጥ የነበሩት ሊቃነ ካህናቱን ሳይቀር ጠቅሶ ማስታወሻ የዘመን በማድረግ ጌታ ኢየሱስ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ሊጠመቅ መምጣቱን ምስክር አድርገው አራቱም ወንጌላውያን ጽፈዋል። እውነት ነው። በምድረ በዳ ይጮህ የነበረው ያ ሰባኪው አጥማቂው ዮሐንስ ለንጉሡ መንገድ ያዘጋጁ ዘንድ ሰዎች ልቦናቸውን ገርና በጎ እንዲያደርጉ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ ይሰብክና ይጮህ ነበረ። ያልቀና፣ ያልተስተካከለ፣ ያልታረመ መንገድ የሆነው የሰው ልቦና እስራኤል የእግዚአብሔርን ኪዳን ዘንግታ በኖረችበት ዘመን የመሲሁን መምጣት በተስፋ መጠበቅ ብቻ ሳይሆን ልቦናችሁን አርማችሁ መንፈሳችሁን አቅንታችሁ ሕሊናችሁን በበጎነት ሞልታችሁ ጌታን ለመቀበል ተዘጋጁ እያለ ዮሐንስ ይሰብክ ነበረ። ምክንያቱም ወይራ ኩሎ ዘነፍስ አድኖቶ ለእግዚአብሔር ነፍስ ሁሉ በሲቃ በናፍቆት ትጠብቅ የነበረውን የመሲሁን ማዳን ታይ ዘንድ የእግዚአብሔር መንገድ ይዘጋጅ ብሎ የክርስቶስ መንገድ ሰው ሁሉ በልቦና ውስጥ ይህንን አዳኝ እንዲቀበል እንዲያውቅና እንዲገነዘብ መንፈሱን፣ ነፍሱን፣ ልቡን እንዲያስተካክል ይሰብክ ነበረ። የምድረ በዳው ጥሪ ይሄ ብቻ አልነበረም። ከመንገድ ማስተካከል ጋር የንስሐ ሕይወትንም ለእስራኤል ያቀርብ ነበረ። ንስሐ የሕይወት ለውጥና በቃላት ከመኖር ወደ ድርጊት የመሻገር ሕይወት ስለሆነ ግበሩን ከፍሬ ሃይማኖት ዘይደልወክሙ ለንስሐ፣ እንግዲያው ለንስሐ የሚያበቃችሁን ፍሬ አፍሩ። ሃይማኖት አለን በሚል የቃል ኪዳን ልጆች ነን በሚል የአንድ አምላክ አምላኪዎች ወገን ነን በሚል አምላካችን ከፈርዖንና ከግብፅ እጅ ታድጎናል በሚል የሚኖርበት ሕይወት አይደለም። ፍሬ ያስፈልጋል። ፍሬው ምግባር ነው። ፍሬው ትሩፋት ነው። ፍሬው ሰላማዊነት ነው። ፍሬው በጎነት ነው። ፍሬው ቸርነት ነው። ስለዚህ እንከሶ ግበሩ ፍሬ ሃይማኖት ዘይደልወክሙ ለንስሐ፣ ለንስሐ የሚገባን ፍሬ አፍሩ፣ አለበለዚያ አለ ዮሐንስ መልካም ፍሬ የማያፈራው እንጨት ሁሉ ይቆረጣል፣ የመቁረጫው መንሽ በእጁ የሆነ ጌታ እግዚአብሔር ኢየሱስ ክርስቶስ ሰው ሆኖ ተገልጧልና ከዘላለም ፍርድና ኩነኔ ትድኑ ዘንድ የንስሐ ፍሬ አፍሩ እያለ በምድረ በዳ ይጮህ ነበረ። የምድረ በዳው ጩኸት በዚህ ብቻ አላበቃ። ከሃይማኖተኝነት ወደ ተግባራዊ የእምነት ሕይወት እንዲሸጋገሩ ደግሞ ይጮህ ነበረ።
ሃይማኖት ብቻ አለኝ ቢባል ግብር ከሌለ ሕይወት ከሌለ በስራ የሚገለጥ ኑሮ ከሌለ እግዚአብሔር ይህንን አይቀበለው። እምነት በመልካም ስራ በትህትና በመታዘዝ መታየትና መታጀብ አለበት። እዚህ ያለን ነጭ የለበስን፣ እዚህ ያለን በእግዚአብሔር ፊት የቆምን፣ እዚህ በቆምንበት አኗኗር በዚህ ጥፉ በሆነ ዓለም ክፉ በሆነ ዓለም አመፀኛ በሆነ ዓለም ውስጥ ጨው ሆነን ለማጣፈጥ ራሳችንን በስነ ምግባር ለዓለም መግለጥ ማንችል ከሆነ እግዚአብሔር በእኛ አይደሰትም። እንዲህ አይነት ልቦና ይስጠን ሁላችንም ተወዳጆች። ስለዚህ ነው አብርሃም አባት አለን በማለት አትመኩ ወይም ሰልክሙ በብሂለ ሀሎ አቡነ አብርሃም አባታችን አብርሃም አለልን ብሎ እንደ መፈክር እንደ ትምክት የአብርሃምን ስራ ሳይሰሩ የአብርሃምን ኑሮ ሳይኖሩ የአብርሃምን ሕይወት ሳይኖሩ አብርሃም አባት አለን በማለት አትመኩ እያለ ይገስጽ ነበር። ይሄ ዛሬም ለእኛ ትምህርት ነው። በስሙ ኦርቶዶክስ ብንባል ምግባር ከሌለን የእርቅ ሰው ካልሆን የፍቅር ሰው ካልሆን የአንድነት ሰው ካልሆን እግዚአብሔር ኑሯችንን አይቀበልም። ስለዚህ በምድረ በዳ የሚሰብከው ዮሐንስ ይህን እያለ ሲሰብክ ብዙ ሕዝብ ጆሮ እየሰጠው ወደ እሱ መጣ። እናንተ የእፉኝት ልጆች ከሚመጣው መከራ ታመልጡ ዘንድ ማን ነገራችሁ አላቸው። እርግጥ ነው ሰው የዮሐንስ ስብከት ነክቶት ስለነበረ እንግዲያ ምን እናድርግ ብለው ጠየቁት። እንዲህ አይነት ልቦና ለሁላችንም ይስጠን። ባህላዊ ከሆነ ሀሳብ፣ ባህላዊ ከሆነ ስብስብ፣ ባህላዊ ከሆነ የበዓላት ተገባበር ወጥተን ምን እናድርግ ብለን በሰውና በእግዚአብሔር ፊት ራሳችንን የምናቀርብበትን የንስሐ ሕይወት እግዚአብሔር ለሁላችንም ይስጠን። ዮሐንስ አዘዛቸው በየአኗኗር ጠባያቸው ሕዝቡን ዘቦክሌ ኪዳናት ያብ ለዛልቦ ሁለት ያለው ለሌላው ያካፍ መነገድ፣ ማከማቸት፣ መሰብሰብ መጥፎ አይደለም። ካላካፈሉት ነው መጥፎ። ከድሃው ጋር ካልተጋሩት ነው መጥፎ። ከተራበው ጋር ካልተጋሩት ነው መጥፎ። ከመጻተኛው ጋር ካልተጋሩት ነው መጥፎ። ከድሃ አደጉ ጋር ካልተጋሩት ነው መጥፎ። ምን እናድርግ አላችሁኝ? ለብቻችሁ አታከማችሁ፣ ለሌላውም አካፍሉ አለ። የማካፈል መንፈስ እግዚአብሔር ይስጠን። ወዳጆቼ በየቤታችን ገበታው ሞልቷል። በየቤታችን እንዳቅማችን የሚልመውን የሚጣፍጠውን አዘጋጅተናል። ከዚያ ቆርሰን ለተራበው ካልሰጠን፣ ከዚያ ከፍለን ለድሃ አደጉ ካልሰጠን፣ ከዚያ ቀንሰን ለችግረኛው ካራራን መጥምቀ መለኮት ዛሬም ይወቅሰናል፣ ይነግረናል። የእፉኝት ልጆች ይለናል። እንዲህ ከመባል ይሰውረን ሁላችንንም። ደግሞ ለመንግሥት ሥራ ላሉትም ግብር ለሚያስገብሩትም ተናገረ። ከታዘዛችሁ ታብልጣችሁ አትውሰዱ አለ። ግብር ማስገበር ለመንግሥቱ መልካም ነው። በዚህ ስም ግን አትርፎ አስጨንቆ ቀምቶ ጉቦ ተቀብሎ መውሰድ ግን በእግዚአብሔር ዘንድ ጸያፍ ነው አለ። ይህን መንፈስ ያስወግድልን እግዚአብሔር። ሀገር ለሚመሩት ለወታደሮችም፣ ለድንበር ጠባቂዎችም፣ ለስርዓት አስከባሪዎችም ተናገረ። ይትታገሉ ወኢመነይ አላ ንበሩ በሲሳይኩም እኖ ከማንም ቢሆን ነጥቃችሁ በጉልበታችሁ በስልጣናችሁ አትውሰዱ፣ ያላችሁን ተጠቀሙ አለ። ያለንን ለመጠቀም ያብቃን እግዚአብሔር። ዓለም በማምታታት ሰከረ። ዓለም በንጥቂያ ሰከረ። ዓለም በሰው ደም ሰከረ። ዓለም በድሆች እንባ ሰከረ። የጥምቀት ልጆች ስሙን ያለን ይበቃናል በሚል መንፈስ እንድንኖር እግዚአብሔር ጸጋውን ይስጠን ለሁላችንም። እስቲ ከኔ ጋር በሉ ያለን። ድምፅ ያንሳል። ያለን እንዲበቃን መርካቱን
ጌታ ይስጠን። ክብር ምስጋና ለስሙ ይሁን። ወዳጆቼ እንዲህ እያለ ሲሰብክ ሲያስተምር ስለሚመጣው መሲህ ይነግራቸው ጀመረ። ከኔ የበረታ ይመጣል ዘይደልወኒ ንጹሕ ራሳነ በመንፈስ ቅዱስ እሳትነት የሚያጠምቃት የጫማውን ጠፍር መፍታት የማይችለው ነው። መንሹ በእጁ ነው። አውድማውን ፈጽሞ ያጠራዋል። ስንዴውን በጎተራ ይከታል። ገለባውንም በማይጠፋ የዘላለም እሳት ያቃጥላል እያለ ሲሰብክ ጌታ ኢየሱስ በሕዝቡ መሃል ቆሞ ነበር። በመካከላችን ይቁምልን፣ በቤታችን ይቁምልን፣ በትዳራችን ውስጥ ይቁምልን፣ በንግዳችን ውስጥ ይቁምልን፣ በልጆቻችን መሃል ይቁምልን፣ በሀገራችን በኢትዮጵያ ይቁምልን። ክብር ምስጋና ለስሙ ይሁን። ደግመና እልል በለ እግዚአብሔርን አመስግን። ክብር ምስጋና ለስሙ ይሁን። መድኃኔዓለም ሲቆም ሰላም አለው። ሰላም ይስጠን ለሁላችን። መድኃኔዓለም መሃላችን ሲኖር መባረክ አለ። መድኃኔዓለም መሃላችን ሲኖር ጭንቀት ይወገዳል። መድኃኔዓለም መሃላችን ሲሆን ሁላችንም በጥቂቱ ረክተን በብዙ አመስግነን መኖርን እንችላለን። ጌታን ዮሐንስ ታየው ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም የዓለምን ኃጢአት የሚያስተሰርይ የሰበኩለት የነገርኳችሁ የመሰከርኩለት መንገድ የጠረኩለት ይኸውና ብሎ ተናገረለት። እስመም ቅድሚያ ውእቱ ኮነ እሱ ከኔ በፊት ነበረ አለ። መለኮትነቱን የዘላለም አምላክነቱን አዳኝነቱን ፈጣሪነቱን መጥምቁ ሲመሰክር ነው። ጌታ በዚህ ጊዜ ወደ ዮርዳኖስ ወደ ዮሐንስ ሊጠመቅ ሄደ። ለትህትና ጥምቀታችንን ለመቀደስ ለጥምቀታችን ኃይል ሊሰጥ አብነት ሊሆን የሥላሴ ምስጢር ለአዲስ ኪዳን ልጆች ግልጽ ሆኖ ይታይ ዘንድ ወደ ዮርዳኖስ ሄደ። በዚህን ጊዜ የዓለማት ፈጣሪ ወደ ውሃው በቀረበ ጊዜ ውሃ ተጨነቀች፣ ወንዙ ተጨነቀ፣ ባህር ተጨነቀ። ቅድም ዲያቆናቱ ሲሉ እንደነበረ ባህርኒ ርኤቶ ወየቶ ዮርዳኖስን ይገባ ድሬው አድባራን ፈራጩ ከማረጊት ባህር አየች ሸሸችም። ዮርዳኖስ ወደ ኋላው ተመለሰ። ተራሮች እንደ ኮርማዎች ኮረብቶችም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ አንቺ ዮርዳኖስ ወደ ኋላ የተመለሽ ምን ሆነሽ ነው አለ። ኧረ እልል ብላችሁ እግዚአብሔር ክርስቶስ ወደ ሰራት ወደ ፈጠራት ባህር ሲሄድ ባህር እንኳን ክብሯን በዚህ መልክ ገለጸች። መዝሙር 113 ቁጥር 3 ላይ ይህ ብቻ አይደለም። መዝሙር 77 16 ላይ ደግሞ አቤቱ ውኆች አዩ፣ ውኆቹም አይተው ፈሩ፣ ጥልቆች ተናወጡ፣ ውኆቹም ጮኹ ብሎ ትንቢት የተናገረው የዳዊት ቃል ተፈጸመ። የዘላለም አባት እግዚአብሔር ፍጥረት ሁሉ በእጁ የሆነ ምድርን ያጸና ሰማይን ያጸና ሕይወታችንን እንዲባርክ ኑሯችንን የቅድስና እንዲያደርግልን ቅዱስ ፈቃዱ ይሆንልን። ጌታ መድኃኒት የሚወድ እያሳጠርኩ ነው የምነግራችሁ ኢየሱስ ክርስቶስ ከዮርዳኖስ ተጠምቆ ሲወጣ ወናሁ ተሮሎቱ ሰማይ ይላል መጽሐፍ። ሰማይ ተከፈተ ይላል። ይከፈትልን ለሁላችን። ሰማይ ተከፈተ። ተርጉማን ብዙ ምክንያቶች ይሰጣሉ ለዚህ። አንደኛ ከሰማይ የወረደው በማኅፀነ ዮርዳኖስ ቆሞ ቅድም ሊቃውንቱ እንዳሉት በኋላም እንደሚያዜሙት ሀዲጎ ተሳተ ነገደ ቆመ ማእከለ ባሕር በፍስሐ ተብሎ እንደተነገረ በደስታ ሊያድነን ወዶ የመጣው ጌታ የዕዳ ደብዳቤያችንን ሊቀድ የመጣው ንጉሥ ከሰማይ ወርዶ በዮርዳኖስ እንደተጠመቀ ደግሞም ወደ ሰማይ የሚሄድ በዙፋኑ የሚኖር ነው ሲል ሰማይ ተከፈተ ይላል። ኧረ እልል ብለህ እግዚአብሔር በአባቶቻችን በደል እስመ አናቅዕ
ዋጋችን የሚሆነው የልጅነት ጸጋ ያገኘንበት የመንግሥተ ሰማያት ርስት ወራሾች መሆናችንን የሚያመለክተው ሰማይ በጥምቀቱ ተከፈተ። እልል ብለው እግዚአብሔርን አመስግኑ። ሦስተኛው ተጠምቀን ልጅነት ያገኘን ሁሉ መንግሥተ ሰማያት እንደሚከፈትልን ለማጠየቅ ሰማይ ተከፈተ። ኧረ ደስ ይበላችሁ፣ ደስ ይበላችሁ። እስቲ ያመነ በሉ አንድ ላይ ድምፅ ያንሳል። ያመነ የተጠመቀ ይድናል። እልል ብለው እግዚአብሔር ይመስገን። ይህንኛው መጽሐፉ የሚነግረን አራተኛውና ዋነኛው ግን ሰማይ ሲከፈት የሥላሴ አኗኗር ሚስጥረ ሥላሴ ተከሰተ፣ ታየ፣ ተገለጠ። አብ በሰማያት ሆኖ ዝንቱ ውእቱ ወልዴ ዘአፈቅር የምወልደው ልጄ እሱ ነው፣ ወለቱ ስምዕዎ እሱን ስሙት ብሎ አብ በሰማያት ድምፁን አሰማ። የበረከት ድምፁን ያሰማ፣ የምሕረት ድምፁን ያሰማ፣ የይቅርታ ድምፁን ያሰማን። የእግዚአብሔር ድምፅ ርቆን ለተጨነቅን፣ የእግዚአብሔር ድምፅ ርቆን ሰላም ላጣን፣ የእግዚአብሔር ድምፅ ርቆን ለታወክን፣ የእግዚአብሔር ድምፅ ርቆን በፍርሃት በድንጋጤ በጭንቀት ላለነው ሁሉ አብ በሰማያት ሆኖ ልጆቼ ይበለን። ኧረ እልል ብለን እግዚአብሔር መንፈስ ቅዱስ በርግብ አምሳል በላዩ ላይ ተቀመጠ። እኔ ይህን ጊዜ አግኝቼ ብተረጉመው የሊቃውንቱን ምስጢር የመንካት ያህል ስለሆነ ሰፊ ሀብት አለ። በማኅፀነ ዮርዳኖስ ደግሞ በዮርዳኖስ ወንዝ አካባቢ ደግሞ ዓለምን ሊያድን መድኃኒታችን ኢየሱስ ክርስቶስ ቆመ። የሰማይ መከፈት መዘጋት እኒህን ነገሮች ያሳይ ዘንድ ተወዳጆች ዛሬ ጥምቀቱን ስናከብር በየዓመቱ ከባህላዊ አስተሳሰብ ወጥተን ሁል ጊዜ የጥምቀቱ ክዋኔዎች የሕይወታችን አካል ልናደርገው ይገባል። የመጀመሪያው ኃጢአትን፣ በደልን፣ ርኩሰትን በንስሐ ለማስወገድ የዮሐንስ ድምፅ ወደ ሕሊናችን እየመጣ ነሱስ መቀርበት መንግሥተ እግዚአብሔር የሚለው ድምፅ የበዓሉ መሪ ቃል ሆኖ ኃጢአትን የምንደፋፈር በኃጢአት የሰለጠንን ኃጢአት ክብራችን ለማድረግ ያቀድን ሁሉ ጥምቀትን ስናስብ የንስሐ ጥሪ ለሕይወታችን አስፈላጊ መሆኑን መገንዘብ ይገባናል። ሁለተኛው በጥምቀቱ እንረዳው ዘንድ የሚገባው እምነት በስም ብቻ ሳይሆን በድርጊት በግብር መሆኑን እንድንረዳ እንከሰ ግበሩ ፍሬ ሃይማኖት ዘይደለወክሙ ለንስሐ እንደተባለ የንስሐ ሕይወት ምልክት የሆነውን ፍሬ ፍቅርን፣ አንድነትን፣ ኢትዮጵያዊነትን፣ መከባበርን፣ ጥላቻን ያስወገደ ወንድማማችነትን በሕይወታችን ልናፈራ ይገባል። ሦስተኛው ጥምቀቱን ስናስብ መጥምቁ ዮሐንስ እንዳዘዘው ከይቅርታ ከመታዘዝ ከቸርነት ከበጎነት ይወጣል በዓሉን ልናክብር ይገባል። አራተኛው ደግሞ የጌታን ትሕትናችን ልናደርግ ይገባል። ዮሐንስ እኔ ወደ አንተ ልምጣ እንጂ እኔ በአንተ እጅ ልጠመቅ እንጂ አንተ እኔን ልታጠምቅ አይገባም ባለው ጊዜ ታው ጽድቅን እንዲሁን ፈጽም ብሎ ጌታ በባሪያው እጅ እንደተጠመቀ ኦርቶዶክሳውያን ቢኖረንም እውቀት ቢኖረን ጉልበት ቢኖረን ዘመድ ቢኖረን ስልጣን ቢኖረን ሀብት ቢኖረን እኒህ ሁሉ ከእግዚአብሔር በታች መናኛ የሆኑ ነገር አንድ ቀን ጥለውን የሚሄዱ አንድ ቀን ጥለናቸው ወደ መቃብር ምንገባ መሆኑን አውቀን በዚች በተሰጠ በትሕትና ለመኖር እግዚአብሔር ጸጋውን ይስጠን ሁላችን። በጣም ደስ ብሎኛል። በምወዳቸው በማከብራቸው በእውነት የዘላለም የፍቅር ወዳጆቼ በሆኑ አባቶቼ በመላከ ፀሐይ ዛሬ ተረኛ እሳቸው ናቸው።